አርግዝ አረገዘችም ሁለቱም ሶስቱም ታርግዝ የኔ ልጅ አያረግም ብዬሻለሁ። በቃ አንዴ ነው ምንግግር ተላችሁ ቀብራራው የሙሽዬ ልጅ እኮ ነው። እኔ ልጅን ተማመንበታለሁ። ያደገው በቤተክርስቲያን እንደዚህ አይነት ነገር አይሆንም። ቢሆንም ደግሞ ለምን 7-10 አታረግዝም? ምን አልቅሰሽ እንደመጣሽ አልቅሰሽ ትመለሻለሽ ይመስለኛል። እንግዲህ ቤት ንግስት እስኪ እዋት፣ እስኪ አብርሽን ንግስት እዋት፣ እስኪ እና አቤልን እዋት። አቤል ምን አለ ለሩታ? አልቅሰሽ ትመጫለሽ። ይውላችሁ ከቻላችሁ በጥሩ ጊዜ ብቻ ሳይሆን በመከራ ጊዜም ታማኝ ጓደኛ ሁኑ። ጀግና ማለት እኔ ከቡታጅራ በስማ ማድንቃት ፍቅር ነው። በቀላሉ ትሳሳታለህ። እኔ ከፈለኩ ቀላል ነው ናት። ከዛ በኋላ በቃ አንተ እንደፈለክ ማለት ሁሉ አረገዝኩ አስወልደኝ። አሁን ደግሞ ሄሉ ማለት ነው ከናቲ ሳይሄድባት ቶሎ በቃ ማርገዝ ፈልጋለች። በበዛ ቁጥር የማይሆን ነገር ውስጥ ነው የሚገባው እና ያን ነገር ደግሞ ልትረዱት ይገባል። ምንማ አዩዬ ሊገላገልሽ እኮ ነው። በቃ ብሩኬ ከሰሞኑ ወደ ዱባይ ጎራ ይላል። ምክንያቱም ከእንትና ጋር ማለት ነው መጀመሪያ ሄዷል። ሚፍታህ እንግዲህ እንዳያችሁት ባዶ ቤት ነው ያልቀመጥም። ሃይሚና ብሩኬ ከሌሉ እኔ ምን ያደርግልኛል እያለ ትናንትና ቪዲዮ ሰርቶ ነበር እንግዲህ እንዳያችሁት ማለት ነው። ያው ብሩኬም ከሰሞኑ ወደዛ ይሄዳል። ከዛ ያው የሃይሚ ጫጉላ ሽርሽር ይዘጋጅና ሃይሚ ደግሞ መሰስ ብላ ከአንዱ ጋር ትመጣላችኋለች፣ ወይም ደግሞ ደብቋት ይሄድና አንዳንድ ነገሮችን ምን እንደምትሉ ያው ይታዘባችኋል። ቡቡዬ እንደሆነ እንደዚህ አይነት ነገር በቃ ስማርት ሆናል። ኢስወርት ይመች ብቻ ግን ማለት ነው እውነት የምሬን ስነግራችሁ ማለት ነው። ታሞ እንኳን መታመሙን እንኳን ያላመናችሁ አላችሁ። የሃይሚን ሳምነናል እኮ አሳምናናለች ሃይሚ ማለት ነው በእንባዋ ማለት ነው። እና ለማንኛውም ዛሬ የመጣሁት ምን ልላችሁ መሰላችሁ? የኛ ውድ ቤተሰቦች ብሩኬ ውጭ ሀገር ይሄዳል እያላችሁ እንዲሁም ደግሞ ሃይሚን ይቅርታ ይጠይቃት እንዲሁም ደግሞ ኧረ ስንቱን ልቻለው አለው ሆዴ ደከመኝ። ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ። ፈጣሪ የተመሰገነ ይሁን። ሁሉ ሰላም ነው በእኔ ጋር እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ሀሳብ አስተያየታችሁን በኮሜንት ስር እየሰጣችሁ አብረን እንቀጥላለን ማለት ነው። እንግዲህ ትናንትና ብሩክ ቸከሰብን። 10 ልሄድ ነው ይላል። ሂድ በቃ ሂድ። ሃይሚዬ ምን ትሆናለች እንዴ? ምን ትሆናለች? ምንም አትሆንም። ምክንያቱም ራሷ እኮ ናት በቃ እንለያይ ሂድ ያለችው ራሷ ናት። እንለያይ ያለ ሰው ደግሞ አይጎዳም። ሶ እንለያይ ብላም እናንተ ይቅርታ ጠይቅ ትላላችሁ። ለምንድን ነው እሷ እንለያይ ያለችውን ነገር እናንተ ይቅርታ ጠይቅ የምትሉት? ለምንድን ነው? ይቅርታማ ብሎ እኮ ለምኖ አልተሳካም አልፈልግም ብላለች ሃይሚ ማለት ነው። ካሁን በኋላ እኮ ሃይሚዬ ይቅርታ ብትጠይቅም ይቅርታ ተጠይቃም አሜን ብላ ብትቀበልም ትርጉም የለውም። ሶ በቃ አሁን ትርጉሙ ምንድነው? ብሩክም በዚሁ አልፈልግም ባለበት ቀጥሎ ትርጉሙ አሁን ማለት ነው እርቅም ሆነ ምንም ሆነ ጥሩ የሚሆነው ካሁን በኋላ እውነቴን ስነግራችሁ እኔ ባየሁት ልክ እዩ ልጁ የብሩክ አይደለም ካለች በኋላ ከዛ በኋላ ነው ሃይሚ ይቅርታ ብላ ብሩክ መታረቅ ያለባት ማለት ነው። ምክንያቱም ይሄ ልጅ አይደለ እያጣላቸው ያለው። ስለዚህ የዛን ሰዓት ነው ይቅርታ መጠየቅ ያለበት። እስከዛ ድረስ በቃ ተለያይተናል። በቃ ሃይሚም በራስሽ ሙድ ብሩኬም በራሱ ሙድ የትም ሄደ ማንም ሴት መጣች ምንም ሆነ ማንም ምንም አያገባው። እኔ እንደዛ ነው ያው የምፈርደው ፈረጅ ብትሉ ማለት ነው። ሙሽዬ ደግሞ ሰሞኑን አታውቅም ነበር። ያው አባቷ ለሷ አላገዛትም፣ አባቷ ምንም አልተረዳትም። ለሙሽዬ ለምን አትናገርም እያላችሁ ነበረ። ማንም ቢሆን የማንንም ልጅ ማለት ነው እናት ማለት ነው እንደ ልጁ አድርጋ ነው የምትቀበለው። ያ የተረገዘ ልጅ የብሩኬ ቢሆንም ባይሆንም እናቶች እንደ ራሳቸው ልጅ ነው የሚያዩት። አንድ ሁለተኛ ነገር ደግሞ ሙሼ የብሩኬ ልጅ ከሆነም እኔ ራሴ ያሳድጋለሁ፣ እናንተ ህይወታችሁን ትቀጥላላችሁ። ለምን አታሳፍሪያትም? ለምን 7-8 አርግዛ መጣው አትልም? አንቺ ለምን ከጎን ሆነሽ እሷን በቅናት ርር አታረጊያትም ነው ያለችው። ትክክል ናት። ጥሩ ምክር ነው የመከረቻት ለሃይሚ ማለት ነው። ጋሽዬም ጥሩ ምክር ነው የመከራት። እናንተ ግን ገና ለገና ከሷ ጎን ሆኖ ካላጨበጨው በቃ ማለት ይሄ ነገር ትክክል ነው ለምን አስረገዝክ? በቃ ብሩኬም እኔ እንዲህ አልጠብቅም ነበር ካንተ ሄድልኝ እንድትለው ነበር የጠበቃቸው ትናንትና ማለት ነው። ግን እናት ደግሞ ልጇን እንደዛ አይደለም የምትገልጸው። ትክክለኛ አገላለጽ ለተረገዘውም ልጅ ብሩኬም ስህተት ከፈጸመም ትክክለኛ መልስ ለሃይሚም ደግሞ የሚሆናትን መልስ ነው የተሰጠችው ትናንትና ማለት ነው። እኔ ከሙሽዬ ይሄን አልጠብቅም ነበር እንደዚህ ነው እንደዚህ ታሽቃብጣላችሁ። ምን አውቃችሁ እንዴ? እና ታዲያ የተረገዘው ልጅ ይሙት ይባላል? የማንም ልጅ ቢባል ይሙት አይባልም።
ሲቀጥል ደግሞ እናቶች ማለት የሁሉንም እናት እንደዚህ ነው ሀሳብ አስተያየታቸው የሚገልጹት ማለት ነው። ሶ እናንተ አሁን ቲክታክ ላይ የብሩኬም እናት ነኝ የሃይሚም እናት ነኝ የምትሉ ሰዎች አመለካከታችሁ ተጀምሮ እስካሁን ድረስ ካለ ድረስ በቃ የሆነ ከጥቅም አጥቅም ጋር የተያያዘ ነገር በቃ ለምን እንዲሆነ ለምን ተለወጠ የሚለው ነገር ብቻ ነው ውስጣችሁ እያምከነከናችሁ ያለው። እንደው ግን ነገ እነዚህ ልጆች እንደው ትዳር ይዘው ሲኖሩ በመካከላቸው መቼስ እንደው ግጭት አይጠፋምና ቢጋጩ እናንተ በቃ እንደዚህ ነው እንደምትፈርዱት? የሃይሚ እናት ነኝ አድናቂ ነኝ ባዮቹ እሱ በሰራው ነው የሚኖረው። እሷ ባበላችሁ ባጠጣችሁ። አንድ ሴት ልጅ ደግሞ የመብትና ግዴታዋን መወጣት አለባት። ባለቤት ሲመጣ ምግብ ማቅረብ ምናምን ይሄ የሴት ስራ ነው፣ ግዴታ ነው። አሁን ሰለጠነ ተብሎ ነው እንጂ ጊዜው ይሄ የሴት ስራ ነው። ግን እናንተ እያበላችሁ እያጠጣችሁ ስትሉ ነበር እዛ ቤት እያለ ራሱ ባሏን ካላበላይ ካላጠጣች ታዲያ ምን ትሰራለች? አንድ ሴት ምንም አትሰራም። ለማታ ለመኝታ ብቻ እንዴ። ሚስቱ የምትፈልገውን ነገር ትሪት ካላደረገ ባልነቱ ምኑ ጋ ነው? እስኪ ንገሩኝ ማለት ነው። እና ብቻ ግን ለማንኛውም እኔ ባየሁበት አንግል የራሴን ሀሳብ ሰጥቻለሁና ሙሽዬ ጋር እኔ ምንም ያየሁት ስህተት የለም። እኔ ልጅ በቤተክርስቲያን ነው ያደገው። እንደዚህ አይነት ነገር አያውቅም። እዛ ቸርች ውስጥ እንኳን ሲማር አንገቱን ደፍቶ ነው የሚማረው ብላለች። ሶ ይሄን ነገር ደግሞ በፊት ያው እየተፖሰተ ምናምን አይታችኋል። ቸርች ውስጥ እንዳደገ እሱ ተናግሯልም ሁላ ማለት ነው። ስለዚህ ስለ ልጇ ጥንቅቅ አድርጋ ታውቃለች። ትልልቆቹ እንኳን ወንድሞቹ እንደዚህ አይነት ነገር አልሰሩም። እሱ ይሄ ትንሽዬ ልጅ እንዴት ነው የሚሰራው ብላለች። እውነቷን ነው። በዚህ በሰለጠነ ጊዜ እንዴት ሊሰራ ይችላል? በፍጹም አያደርገውም። እና ስላላደረገው ነው እሷን በዛ ልክ የተከራከረችው። ሲቀጥል ደግሞ የድራማው ተካፋይ አደረጓት እናትየዋንም ላላችሁት እሷ የመጣችው አሁን ብሩክ ከታመመ በኋላ ነው ያወቀችው። እሱንም ደግሞ ጋሽዬ ምንም አልጠቀማትም ለሃይሚ ያዳላል ለብሩክ ስትሉ ሙሽዬን ብትነግራት ሙሽዬ ታግዛታለች አላችሁ። ከዛ ደግሞ ትናንት ምን ትላላችሁ? ለልጇ ነው እንጂ እሷም ጭራሽ ለሃይሚ ምንም ያለችው ነገር የለም። እንዴ የማንም ሰው እናት ማለት ነው። እናትና አባት ማለት ነው። በነገራችን ላይ አንድ አይነት አስተሳሰብ አይኖራቸውም። አባት ወንድ ልጁን እንደ ወንድነቱ ነው የሚረዳው የፈለገ ነገር ልጁ ቢሆን ማለት ነው። እናት ደግሞ ሴት ልጇን እንደ ራሷ ነው የምትረዳው። ወንድ ልጇንም በቃ የሆነ የምትረዳበት መልክ አንድ ነው። ለምን ሁለቱም ልጆቿ ለሷ የራሷ አካሎቻቸው ናቸው። እና እናቶች እንደዚህ አይነት ፍርድ ነው የሚፈርዱት በነገራችን ላይ ማለት ነው። እና እናንተ ላይቭ ላይ ገስት ላይ ቁጭ ብላችሁ የሆነ እንደፈለጋችሁ የምትዘረጥጡ አፋችሁን እናንተ የጥቅም ሰው ስለሆናችሁ ነው። እነሱ ደግሞ ጥቅም አይደለም፣ እዚህ ጋር ጥቅም አሳካው አይደለም። ጋሽዬም ሙሽዬም እያወሩ ያሉት ጥቅም ጋር ሳይሆን ያለውን ሁኔታ ነው፣ ነባራዊ ሁኔታውን ነው። እና ሙሽዬ ያለችው ነገር የተመችቶኛል ባይዘወይ ማለት ነው። በጣም አይተመቸኝ እና ሙሽዬ ነገም ተነጎዳም አሁን እሷ የገባችበት ነገር እሷ ሲጀመር ታስታርቃለች ካሁን በኋላ። ትናንትናም አትሄጂ ብላ ይዛታለች። ከዛ ከካሜራ ጀርባ ደግሞ ብዙ የሚያወጉት የሚጫወቱን ነገር ሊኖራቸው ይችላል። ነገር ግን እሷ ጋር ለምን አትመጣም ለምን አትሄድም ሲባል ስለነበረ እንዲሁም ደግሞ የድራማው ማለቂያ ስለሆነ ነው የተነገራት። ሜቢ ብሩክ አሁን ሊሄድ ይችላል። ሚፍታህም ሄዷል። ሚፍታህ ያው ለስራ ነው የሚሄደው። በ6 ወር በ3 ወር መሄድ ስላለበት ይሄዳል እሱ ማለት ነው። ሶ አሁን ደግሞ እዛ የሆነ የሚያስተካክሉ ነገር ካለ ሊሄድ ይችላል ብሩኬ፣ ወይም ደግሞ ሃይሚንም ደብቋት ይዟል ሊሄድ ይችላል። ማወቅ ያለባችሁ እናንተ ግን ተረጋጉ በመጀመሪያ ማለት ነው። እንደው ሃይሚን ወደ ሰላሟ ለመመለስ ራሱ ለሃይሚ ራሱ ብታስቡላት በእንደዚህ አይነት መልክ አይደለም። ምንም የምናመጣው ነገር የለም። እኛ ሶሻል ሚዲያ ላይ አልፈልግም ካለ አለ ነው። የፈለገበትን ህይወት መምራት ይችላል፣ መብቱ ነው። እሷም የፈለገችውን ህይወት መምራት ትችላለች፣ በግድ አይደለም። እናንተ ደግሞ አሁን ምን ትላላችሁ? አሁን እሷ አልፈልግም እሷ እኮ አልፈልግም የምትለው ከአንገት በላይ ነው። ከስሩ መስሏችሁ ነው። ከውስጧ እኮ አይደለም። ለሙሽዬ ስትናገር እንበዋ እየመጣ ነው እንዴ። የምር የምታጣው እየመሰላት ነው እንደዛ የምትለው። ትቀልዳላችሁ እንዴ? ይሄ ሪያክሽኗ ነው፣ የተሰጣት ሪያክሽን ነው እንጂ ምንም አዲስ ነገር ኖሮ አይደለም። ለማንኛውም ማለት ነው ብሩክ እንደው እዚህ ዱባይ እንኳን ቢመጣ ወይም ደግሞ ሌላ ቦታም ቢሄድም የሆነ ለራሳቸው የሚያስተካክሉት ነገር ኖሮ ነው እንጂ ከሃይሚ ጋር ተለያይተው ምናምን አይደለም። ሊሂድ ሲላቸው አትቅኑ፣ በቃ ይሄድ መብቱ ነው እንዴ። ምንድነው ይሄ ነገር? ጉዱ ምንድነው? በቃ ይቅርታ ጠይቃት። ምንድነው ይቅርታ የሚጠይቀው? ጠየቀ እኮ ይቅርታ፣ በቃ ጠየቀ። አልፈልግም ማለች፣ ሄደች። ከዛ ታመመ። ሲታመመ ታስዋ እዛ ፕሮግራም ላበላሸው ይቅርታ አለች። ችግር የለውም አላት። በቃ ካሁን በኋላ እኮ ችግር የለውም። ሙሽዬ ለማሳወቅ ነው ትናንት የመጣችው። አወቀች።
ከዚህ በኋላ ብሩክም ህይወቱን እሷም ህይወቷን መምራት ትችላለች። ያ ጊዜ እስኪፈታ ያ የልዩ ጋር ያለው ነገር ልዩ የምትለውንም እየሰማችሁ ነው። ትናንትና ፍፄ አግኝቶ ያወራትን ሰምታችኋል። ስለዚህ ያ ልጅ የብሩኬ ነው ከተባለ ያ ልጅ የብሩኬ አይደለም ከተባለ ሃይሚ ይቅርታ ትጠይቃለች። በቃ ወደ ህይወቱ ገባችም አልገባችም ይቅርታ ትጠይቃለች። ብሩኬን ዛሬ ተንበርከካ ያ ልጅ ግን የብሩኬ ነው ከተባለ ለበደለው በደል ሁሉ ብሩኬ ይቅርታ በማለት ብቻ ሃይሚ ልትካስ አትችልም። በጣም 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 ያሳምማል። ነገር ግን ይሄ ነገር ውሸት ነው እያለ ስላለ እሷ አሁን ላይ ያ ነገር ውሸት ነው ብላ ከጎኑ መቆም ብትችል ሁሉም ነገር ያበቃ ነበር። ገባችሁ? እንግዲህ ሙሽዬም በልጇ ተማምና አያደርግም ብላለች። ስለዚህ እናንተ የቲክታከር እናት ነን ተብዮቹ እንደዚህ ነው ፍርድ የሚፈረደው በቃ እንጂ እሱ እኮ እንዲህ ብሎ ነበር እንዲህ አድርጎ ነበር ቦጋለ እንዲህ ብሎ ነበር ቦጋ አድርጎ ያስቀራችሁ እናቱ ያወጣችለት ዓለም የዓለማየሁ ልጅ እንዲህ እናቱ እኮ አባቱንም እናቱን ነው የተካችለት። አታውቁም እንዲህ ትላንት ቅፍ አድርጎ ሲስባት እንዲህ ደስ እንዳለኝ እግዚአብሔርን እንደዚህ ሆኖ ሲመጡ ደስ ይለኛል። ሙሽዬና ብሩኬ ማለት ነው በስስት አይነ ሲያያት ማለት ነው እሷ ለራሱ የምታፍረው ነገር ማለት በቃ ልጇ እንዴት በቃ እንጃ ሪስፔክታቸው ብቻ ደስ ይለኛል በአጠቃላይ ማለት ነው። እና ምን ልላችሁ ፈልጌ ነው የእናት አይነት ፍርድ ፍረዱ። ደግሞ ፎቶአቸው ሲለቀቅ ማለት ነው እኛን የሆነ ሲሰድቡ እነሱ ምን ይመስላሉ ጉድ። የሰው ልጅ በእርግጥ እግዚአብሔር የሰጠውን ነው የሚኖረው፣ ግን ማለት ነው እኛን ምን ትመስላለች ሲሉኝ ነበር እኔ ከዚህ በፊት ማለት ነው የሆነ ቦታ ላይ ቲክታክ ቁጭ ብዬ እነሱን እያወጡ ሲዘሯቸው ትላንትና ከኔ የባሱ እሳይረ እንኳን አዩዋችሁ እንደው ምን አይነት ሆኖ ይሆን እያልኩኝ ነበረ። እኔ ደግሞ እናቴ እግዚአብሔር በሰጠኝ በማንነቴ እኔ አላፍርም። እንዴው እንደወረድኩ መጥቼ ስግጥ ትናንትና እንዲያውም ልጅቷ ጥምቀት ሄጄ ፊትሽ ሜካፕ ለስራሽ ብላኝ ጸጉሬን ራሱ አበላሽቸው ነው ፊትሽ ሜካፕ ለስራሽ ብላኝ ጥፍሬን ለስራሽ ብላኝ ይሄው ጥፍሬን ራሱ ሰርታኛለች ዛሬ ማለት ነው። ማለት እጄ ወደዚህ ሲል አሁን ነው ትዝ ያለኝ እንትና አላወለቅኩትም የምበላበትን ግን የእጄን አውልቄዋለሁ የቀኝን አውልቄዋለሁ ነቅዬዋለሁ የግራዬን ግን ቆይ ትንሽ ላቆየው እንዳይደብራት ብዬ አስቀምጫዋለሁ። ልጅቷ ናት የሰራችልኝ ማለት ነው ቤት የለጣጠፈችልኝ ይሄንን ጥፍሩ ማለት ነው። ቀለሙን ደግሞ እኔ ነኝ ቀባሁት። እሷ ያደረገችልኝ ነጭ ብቻ ነበር። ነጭ ስላችሁ በጥቁር ነጭ ነው እሷ አይቀባችኝ። እኔ ደግሞ ቀይ ምናምን ቀላቀልኩበት ዝም ብዬ ጣቴ ላይ የምታዩት ማለት ነውና እሷ ስለሰራችኝ ነው እንደዚህ ያረኩስ። ያኔ ካሜራውን ቅርብ ስላለ አውቀሽ ነው ምናምን እንዳትሉኝ በኋላ አሁን ነው የመጣልኝ እግዚአብሔርን። ግን ቪዲዮውን እኔ ዝም ብዬ ነው የቀረጽኩት ልሰራበት ስለፈለኩኝ ነው የቀረጽኩት። ይሄንን ሐሳብ መስጠት ስለፈለኩኝ ነውና የኛ ውድ ቤተሰቦች እንዳይደብራችሁ አሁን ነው ጭንቅላቴ ላይ ቲንክ የመጣልኝ ማለት ነው ሐሳቡ። ካሜራው ቅርብ ስላለ ያቀረብኩት ደግሞ ካሜራው በቢጃማ ነው ያለሁት ምሳል ሰራ ስለሆነ ኩሽና ውስጥ ነው ይሄን ቪዲዮ የቀረጽኩት። ኩሽና ውስጥ ሳይሆን የኩሽና በረንዳ አለ በረንዳ ዕቃ የሚደረደርበት ምናምን ማለት ነው እዛ ቦታ ላይ ነው የሰራሁት። እና የኛ ውድ ቤተሰቦች ጠረጴዛ ምናምን የሚቀመጥበት ቁምሳጥን የሚቀመጥበት ቤት አለ በበረንዳ ማለት ነው። በኩሽናው መውጫ ወደዛ ስትወጡ ኩሽና መውጫ ነው። እና የኛ ውድ ቤተሰቦች ለሁሉም ነገር ይሄን ይመስላል መልእክቴን ከወደዳችሁት ላይክ ሰብስክራይብ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። የኛ ውድና የተከበራችሁ ቤተሰቦች ከምንም በላይ ብሩክ የትም ሀገር ቢሄድ አይቆጫችሁ። ሃይሚ ተደብቃ እንደምትሄድ እኔ መረጃ ደርሶኛል። ወይ ተደብቃ ትሄዳለች ወይ ደግሞ እሷ እዛው የሆነ ተጠብቅና የሆነ ብቻ አዲስ ነገር አለ። ለማንኛውም አሁን መቋጫው ደርሷል። ብዙ ጊዜ መቋጫው አልደረሰም ወይ የምትሉኝ ኮሜንት የምትጽፉልኝ ልጆች አላችሁ። አሁን ላይ መቋጫው ደርሷል። ትንሽ ጊዜ ነው የሚቆራቸው ብዬ ነው የማስበው። ምክንያቱም አሁን ሙሽዬ ጋሽዬ ጋር ከተገናኙ አንድ መፍትሄ ይኖራል ብዬ አስባለሁ። ያ መፍትሄ ምንድነው? ሃይሚ ወይ ይሄን ጊዜ ከጎን ሆናለሁ ካለች አልፈልግም ካለች አልፈልግም ነው። እዩ መታ ግዴታ ልጁ የሱ አይደለም ካለች መታረቃቸው የማይቀር ነው። የኛ ውድ ቤተሰቦች ይሄን መልእክት ነው እንግዲህ ከሆነ ሰው ሹክ ብለውኝ የሰማሁት። ከዛ ውጪ እንግዲህ ሌላ ምንም አዲስ ነገር የለም። ያው ብሩክም ደህና ነው። ያው ጥፍሬን እያሳዩዋችሁ ነው። እሺ ያቀራረጽ ጉዳይ ነው በመሃል ላይ ማለት ነው። ልጅቷ ናት እንደዛ ያቀረጸሽኝ። የቀኘን ነቅዬዋለሁ የምበላበትን ማለት ነው። በዚህ አልበላም ብዬ ነቅዬዋለሁ። ትናንትና ግን ዘንጨበት ነው ያልኩት። ይሄን ልጅቷ ያሰራችኝ ቀለሙን እኔ ነኝ ያንንም የቀባሁት። ያምራን አያምርም?
ምን ይመስላል? የራሷን ጥፍር ነው ለኔ የሰካችልኝ ማለት ነው። ማለት ለራሷ የገዛችው ማለት ነው። እኔ ገዝቼ አይደለም ብር አውጥቼ። እሷ ናት ልሄድ ነው ስላት ላሳምርሽ ብላ ፊትሽንም ልስራሽ ስትለኝ እምቢ አልፈልግም አልኳት፣ ፊቴም ማለት ነው። ምክንያቱም ምን ያደርግልኛል አንድ ቀን ብዬ ማለት ነው። ከዛ ፀጉሬንም አሳርታኝ ነበር አበለሻሸሁት እኔ። ለማንኛውም ባይ